ከአርትስ ቴሌቪዥን አርዕስተ ዜናዎችን እንሆ። በትግራይ ክልል የሚገኙ የጤና ባለሙያዎች ከመቸገራቸው የተነሳ ስራቸውን ለቀው በንግድ ስራ መሰማራት መጀመራቸው ተነገረ። ከጋብቻ በፊት የነበረ የግል ቤት በትዳር ውስጥ ከፍተኛ ወጪ ወጥቶ ማሻሻያና ማስፋፊያ ቢደረግለትም የጋራ ንብረት ሊሆን አይገባም ተባለ። ለማህተምና ለቢሮ ተብሎ ጥይት እንዳይተኮስ ስለተወሰነ የትግራይ ጊዜያዊ አስተዳደር አመራሮች ገሸሽ እንዲሉ ተደርጓል ሲሉ የትግራይ ጊዜያዊ አስተዳደር አመራር ተናገሩ። የሚተላለፍላችሁ የዜና ወጃችን ነው። በዓለማችንና በሀገራችን በርካታ ጉዳዮች ተከስተዋል። እኛም ከዓለም ዙሪያና ከሀገር ውስጥ የመራረጥንላችሁ መረጃዎች ይዘን ቀርበናል። ከዜናዎቹ ጋር አምላክ ኃይለማየሁ አብሬያችሁ ቆይታ አደርጋለሁ። አብሮነታችሁ አይለየን። በትግራይ ክልል የሚገኙ የጤና ባለሙያዎች ከመቸገራቸው የተነሳ ስራቸውን ለቀው በንግድ ስራ መሰማራት መጀመራቸው ተነገረ። አርትስ ቴሌቪዥን በጉዳዩ ላይ ያነጋገራቸው የክልሉ የጤና ባለሙያዎች ማህበር ሊቀመንበር ዶክተር ፍስሐ አሸብር የክልሉ የጤና ስርዓት ከፍተኛ አደጋ ውስጥ መግባቱን ተናግረዋል። ሩሃ ግርማ ተጨማሪ አላት። ከሁለት ዓመቱ ደም አፋሳሽ ጦርነት በኋላ በትግራይ ክልል አንጻራዊ ሰላም ቢሰፍንም መቋጫ ያጣው ፖለቲካዊ ውጥረትና ኢኮኖሚያዊ ውድቀትን ተከትሎ በርካቶች ክልሉን ለቀው የሚወጡበትና እግራቸው ወደ መራቸው የሚሄዱበት ሁኔታ በስፋት እየተስተዋለ ይገኛል። አሳሳቢ ደረጃ ላይ ከደረሰው የወጣቶች ህገወጥ ስደት በተጨማሪ በርካታ ከፍተኛ ደረጃ ያላቸው የሕክምና ባለሙያዎች ስራቸውን እየለቀቁ ከትግራይ ውጭ እየሄዱ መሆናቸው ተገልጿል። ጥናቶች እንደሚያመላክቱት በኢትዮጵያ ባለው የጤና ባለሙያዎች እጥረት አንድ የጤና ባለሙያ በነፍስ ወከፍ ለ10,000 ሰዎች እንኳን የማይበቃ ሲሆን የትግራይ ጤና ባለሙያዎች ማህበር በቅርቡ ይፋ ያደረገው የጥናት ግኝት ደግሞ ከፕሪቶሪያ የሰላም ስምምነት በኋላ እንዲሁም እስካለፈው ዓመት ጥር ወር ድረስ ባለው ጊዜ ከ900 በላይ የህክምና ባለሙያዎች ትግራይን ለቀው መሄዳቸውን ችግሩን በእንቅርት ላይ ጆሮ ደግፍ አድርጎታል። አርትስ ቴሌቪዥን በጉዳዩ ላይ ያነጋገራቸው የክልሉ የጤና ባለሙያ ማህበር ሊቀመንበር ዶክተር ፍስሐ አሸብር በክልሉ የሚገኙ የጤና ባለሙያዎች በርካታ ችግሮችን ለመጋፈጥ መገደዳቸውን ገልጸዋል። ያልሆነ የስራ ቦታ አለ ያናልና ከዚህ ነው የሚጀምረው። የጤና ባለሙያ አገለግላለሁ ሲል የሚያገለግልበትን የተወሰነ ምቹነት ያለበትን ቦታ አለመስጠት፣ ክብር አለመስጠት ከዚህ ጀምራል። ልብሱ የማይቀይር ሸሚዙ የተቀደደ ጫማው የተቀደደ ተቀደውም ለማድረግም የሚቸገር ሲሆን ሞራል የለውም እና ክብር ላይ ነው ክብር አልተሰጠውም። ለባለሙያውና ለሙያው ክብር በኢትዮጵያ ላይ ለባለሙያውና ለሙያው ራሱ ክብር የለም። የማህበሩ ሊቀመንበር እንዳሉት የጤና ባለሙያዎቹ ከመቸገራቸው የተነሳ በንግድ ስራ ላይ እስከ መሰማራት ደርሰዋል። ሌላ የግል ሴክተር ጤና ወይ ደግሞ ወደ ንግድ የሚሄደው ወይ ደግሞ ውጭ ሀገር የሚሄደው የሚሰደደው እና ይሄኛው ብዙ ችግር አላፍ ነግርሽ የጤና ባለሙያ ሆኖ ጤና ውስጥ ላይ እየሰራ ሕክምና ይታከም አይፈቀድለትም። ዶክተር ፍስሐ እንደሚሉት የመልካም አስተዳደር ችግር መኖሩ ቢታወቅም ለጥያቄዎቻቸው ምንም አይነት ምላሽ ሳያገኙ ግን ከዓመት በላይ ቆይተዋል። ጤና ውስጥ ላይ መንግስት የማያውቀው መንግስት ሌሎች ሴክተሮች ፖለቲካ ትግረት ነው የሚያየው። ጤና ውስጥ ላይ እንደ ፖሊሲ የመጀመሪያ ፖሊሲ ያልተማከለ አስተዳደርና ዲሞክራታይዜሽን በጤና ስርዓት ላይ ማስፈን በመስረት ነው የሚለው የመጀመሪያ ፖሊሲ የጤና። ዋነኛው ችግር በጤና ሴክተር ላይ ዲሞክራሲ የሚባል የመልካም አስተዳደር የሚባል ቁጥር በጣም ያለና ሰው መንግስት የማያውቀው ግን የተጋነነ ያለበት ነው። ሁኔታዎች በዚህ ከቀጠሉም የክልሉን የጤና ስርዓት አደጋ ውስጥ እንዳይከተውና ሙያተኛውም በዚህ ተስፋ በመቁረጥ ይበልጥ ስራ እየለቀቀ እንዳይሄድ ስጋት እንዳላቸው ዶክተር ፍስሐ አሸብር ለአርትስ ቴሌቪዥን አክለው ተናግረዋል። ከጋብቻ በፊት የነበረ የግል ቤት በትዳር ውስጥ ከፍተኛ ወጪ ወጥቶ ማሻሻያና ማስፋፊያ ቢደረግበትም የጋራ ንብረት ሊሆን አይገባም ተባለ። ሪፖርተራችን ዮርዳኖስ አበበ በጉዳዩ ዙሪያ ከህግ ባለሙያ ጋር ያደረገችውን የስልክ ቆይታ ያካተተ ዘገባ ታስቃኘናለች። ቀደም ሲል ከጋብቻ በፊት የግል የነበረን ንብረት በትዳር ውስጥ መሰረታዊ በሚባል ደረጃ እድሳት ከተደረገለት ቤቱ የባልና የሚስት የጋራ ይሆናል በማለት በፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ውሳኔ ተሰጥቶ እንደነበር ይታወሳል።
ይህ የሰበር ሰሚ ችሎት ውሳኔ ህገ መንግስቱን ይቃረናል በሚል የህገ መንግስቱን ትርጉም ለፌዴሬሽን ምክር ቤት ቀርቦ የነበረ ሲሆን ምክር ቤቱ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የሰጠውን ውሳኔ በመሻር ተፈጻሚነት እንደሌለው አስታውቋል። በተጨማሪም ይሄው የምክር ቤቱ ውሳኔ ከጋብቻ በፊት የግል የነበረን ቤት በጋብቻ ውስጥ ማሻሻያና ማስፋፊያ ቢደረግለትም ቤቱን ለማሻሻልና ለማስፋፋት የወጣው ወጪ ተጣርቶ በድርሻ እንዲወሰድ ከማድረግ በስተቀር ቤቱ የጋራ እንደማይሆን ይገልጻል። ከጣቢያችን አርትስት ቴሌቪዥን ጋር የስልክ ቆይታ የነበራቸው ጠበቃና የህግ አማካሪ ወንድሙ ይብሳ በጉዳዩ ላይ ሙያዊ ማብራሪያ ሰጥተውናል። ባልና ሚስት አብረው ሲኖሩ አንደኛ ከመጋባታቸው በፊት በየግላቸው ያፈሩት ሀብት የየግላቸው ነው። ሁለተኛ ደግሞ በየግላቸው የነበራቸው ሀብት አድሶ ገንዘብ ካፈሰሱበት ያ የገንዘብ የፈሰሰበት ገንዘብ ዋና ህንጻው ለመጀመሪያ ባለቤት ለሆነ ይሁንና ህንጻውን ለማደስ የወጣው ገንዘብ ታስቦ ለዚህ ለሚስት ወይ ደግሞ ለባል ይሰጣል ማለት ነው። ግጭት በተፈጠረበት ጊዜ ይሄ ሀብት ሚስቴን ሳላገባ በፊት ወይም ባሌን ሳላገባ በፊት የነበረ ብሎ በማስመስከር ግል ማድረግ ይቻላል። ሁለተኛ ደግሞ በጋብቻ ቀን ይሄን ንብረት በግሌ ያፈራው ስለሆነ የግሌ ሆኖ ይቀጥላል። ወይም ደግሞ ይሄን ንብረት በግሌ ያፈራው ቢሆንም ከዛሬ ጀምሮ ሀብቴ ነው በሚለው ባህላችን መሰረት ከንቺ በፊት ያፈራውት መኪና ቤት የጋራችን ይሆናል ብሎ ውል ካደረጉ የጋራቸው ይሆናል። የግሌ ነው ካለ የግል ይሆናል ማለት ነው። የህግ ባለሙያው አክለው በህግ ነክ ጉዳዮች ዙሪያ ባገለገሉባቸው ጊዜያት አብዛኛውን ጊዜ እንዲህ ያሉ የንብረት ጉዳዮች በባለትዳሮች መካከል ግጭት የሚፈጥሩ ሁኔታ ስለመሆናቸው መታዘባቸውን ገልጸው ህጉም ከጊዜና ከሁኔታው ጋር ተያይዞ ሊሻሻል እንደሚችል ነግረውናል። ዓለም እየተሻሻለች ስለምትሄድ ህጎች ሁልጊዜ አፕዴት እየሆኑ ይመጣሉ እና ከእለት ወደ እለት ከጊዜ ወደ ጊዜ በሚፈጠሩት ግጭቶች በሚፈጠሩት ክርክሮች ከዛ ታይቶ ህጎች እየተሻሻሉ ይመጣሉ። የነበረው እንዳለ አይቀጥልም። የሰው ፍላጎት ማጨረሻ ስለሌለው የሰው ፍላጎትን ለማሟላት በእንደዚህ አይነት ይቀጥላል። ለምሳሌ አሁን ባል ለሚስት ስጦታ፣ ሚስት ለባል ስጦታ መስጠት በፊት ጊዜ አልነበረም። አሁን ግን በህግ ሆኖ ወጥቷል። ባል ለሚስት ስጦታ የራሴን ድርሻ 50 የሚለውን እኔ ባልኖር 50% ድርሻዬን ለሚስቴ ስጦታ ሰጥቻለሁ ብሎ ስጦታ በውል አድርጎ በውልና ማስረጃ አስገብቶ መስጠት ይችላል። ስለዚህ ህጎች እየተሻሻሉ ይሄዳሉ ማለት ነው። እንደሚታወቀው የንብረት ይገባኛል ጥያቄ በሀገራችን የሚገኙ ፍርድ ቤቶችን ያጨናነቀና ቤተሰብን እንዲሁም ባለትዳሮችን ከባድ በሚባል ቅራኔ ውስጥ የሚያስገባ አስቸጋሪ የህግ ጉዳይ እንደሆነ ሲነገር ይደመጣል። ታዲያ ባለሙያው እንዲህ ያሉ አስቸጋሪ ጉዳዮች ላይ በጊዜና በሁኔታ ላይ ተመስርቶ ማሻሻያ መደረጉ በጉዳዩ ዙሪያ ሊፈጥሩ የሚችሉ ስብስብ ሁኔታዎችን ለመቅረፍና ፍትሐዊነትን ለማስፈን እንደሚረዳ ነው የገለጹት። ለማህተምና ለቢሮ ተብሎ ጥይት እንዳይተኮስ ስለተወሰነ የትግራይ ጊዜያዊ አስተዳደር አመራሮች ገሸሽ እንዲሉ ተደርጓል ሲሉ የትግራይ ጊዜያዊ አስተዳደር አመራር ተናገሩ። በትግራይ ክልል በአሁኑ ወቅት ወደ ጦርነት ሊያመራ የሚችል አዝማሚያ እየታየ መሆኑን ከአርትስ ቴሌቪዥን ጋር ቆይታ ያደረጉ የጊዜያዊ አስተዳደሩ አመራር ተናግረዋል። ጽዮን ለይኩን ተጨማሪ አላት። በትግራይ ክልል የቀጠለው ውጥረት ወደ ግጭት እንዳያመራ ስጋቶች እዚህም እዚያም እየተደመጡ ነው። ክልሉ በአጠቃላይ ቀውስ ውስጥ ሊገባ የሚችልባቸው ሁኔታዎች መኖራቸውን በተለያየ አቅጣጫ ያሉ የጊዜያዊ አስተዳደሩ የተለያየ እርከን ኃላፊዎችና በክልሉ የሚንቀሳቀሱ ተፎካካሪ ፓርቲዎች ሲገልጹ ቆይተዋል። ክልሉን በምክትል ጊዜያዊ አስተዳደርነትና በሰራዊት አመራርነት እያገለገሉ ያሉት ጀኔራል ታደሰ ወረደ በዛሬው ዕለት በአንድ መድረክ ላይ ባደረጉት ንግግር ትግራይ ከፍተኛ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ቀውስ ውስጥ ገብታለች ስለማለታቸው ተዘግቧል። ምክትል ፕሬዚዳንቱ አክለውም በውስጣችን የተፈጠሩ ችግሮቻችን ሌላ የውጭ ኃይል እንድንፈልግ ምክንያት አይሆኑም ሲሉ መደመጣቸውን ዘገባዎች አስነብበዋል። ይሁንና በክልሉ ከውጭ ኃይሎች ጋር በማበር ጦርነት ለማድረግ እየተደረገ ያለ ዝግጅት እንዳለ የሚገልጹት በትግራይ ጊዜያዊ አስተዳደር ስር በአመራርነት እያገለገሉ የሚገኙት አቶ ጣዕመ አረዶም ክልሉን ለጦርነት እያዘጋጁ ያሉ አካላት አሉ ሲሉ ይደመጣሉ። ኦፊሻል የሆነ ስብሰባ ላይ ህዝብ ሰብስበው ጦርነት አይቀርም፣ ከዚህ በኋላ ከፌዴራል መንግስት ጋር ወደ ጦርነት መግባታችን አይቀርም፣ ጊዜያዊ አስተዳደሩም ሽጦታል መሬታችን፣ ስለዚህ በኃይል ነው የምናስመልሰው፣ ተዘጋጁ እያሉ ህዝብ እየሰበሰቡ እያወሩ ነው። በየመድረኩ በሚዲያ ኦፊሻል አያደርጉትም። እኛ በውስጥ የምናገኛቸው መረጃዎች በስርዓት ነው የሚደርሰን። እነሱን የሚደግፍ ምናምን አይደለም። በእርግጥ
እነሱ ህዝቡን ማነሳሳት ይፈልጋሉ። መሬታችን ተወስዶብናል፣ አይመለስልንም፣ ፕሪቶሪያ ፈርሰዋል፣ ፌደራል መንግስት ከኛ ጋር መግባባት አልቻለም የሚል አጀንዳ ከፍተው ይነጋገሩበታል። ይሄ በቃ ኦፊሻል የሆነ ንግግር የሚያደርጉት ነው። በሚዲያ ነው የማይወጣው ብዙ ጊዜ። አሁን ባለው ሁኔታ ክልሉን ፈጽሞ መረጋጋት ውስጥ ሊገባ አለመቻሉን የሚገልጹት አመራሩ በዶክተር ደብረጽዮን የሚመራው ቡድን በክልል ደረጃ መፈንቅለ መንግስት ለማድረግ ዓለም አቀፍ ህግ ስለሚያግደው ባያደርገውም በዞን ደረጃ ግን አብዛኛውን የክልሉን የዞን መስሪያ ቤቶች ተቆጣጥሯል ብለዋል። ይሁንና ከአመራርነታቸው የተነሱ የዞን ኃላፊዎች ለማህተምና ለቢሮ ብለው ጥይት እንዳይታኮሱ በፕሬዝዳንት ጌታቸው ረዳ ትዕዛዝ ስለተላለፈ በወቅቱ አመራሮቹ ገሸሽ እንዲሉ ያደረግነው ሲሉ ይገልጻሉ። እያስረከቡ እንቢ ያለን ደግሞ ጥይትም ሳይቀር እየተኮሱ እየመጡ አንዳንድ ቦታ ላይ እየገደሉ በደብዳቤ በምንም እንደዚህ አይነት ግፍ ስለፈጸሙ ፊት ለፊት ይህንን መጋፈጥ ማለት ትግራይ ውስጥ ደም መፋሰስ፣ የእርስ በርስ ጦርነት ማወጅ ስለሆነ የጊዜው አስተዳደር አብዛኛው አመራር ገለል ብሏል። ከዛ በኋላ የፈለጉትን ነገር የማድረግ ስልጣን አላቸው። የክልል ቢሮዎች ላይ ምንም ንክኪ አላደረጉም፣ ማለትም አልነጠቁም፣ ቢሮዎችም አልሰበሩም። እስከ ዞን ድረስ ነው ያደረጉት። ምክንያቱም ቢሮዎች አካባቢ የክልል አካባቢ እንደዛ ካደረጉ ዓለም ያወቀው የመንግስት ግልበጣ ሆኖ ዜና ስለሚሰራ ለዛ ብሎ አቆይተውታል እንጂ የሚከለክል ኃይልም አልነበረም። ምክንያቱም ማንም ለማህተምና ለቢሮ ተብሎ ጥይት እንደማይተኮስ ተወስነዋል በጌታቸው ረዳ። ከሰሞኑ በተለያዩ ማህበራዊ መገናኛ ብዙሃን ላይ ሶስተኛ የህወሓት ቡድን መፈጠሩን የሚገልጹ ዘገባዎች መሰማታቸውን ተከትሎ በህወሓቱ ሶስተኛ ክንፍ ተፈጥሯል ወይ ብለን የጠየቅናቸው አመራሩ በደብረጽዮን ከሚመራው ህወሓት የተለየ ሀሳብ የያዙ ቡድኖች ከውስጥ ወጥተዋል ሲሉም ተናግረዋል። ይሄኛው ቡድን የደብረጽዮን ቡድን ለሁለት ተከፍሏል። እሱ ራሱ ማለት ነው ምን የሚል ኃይል መጥተዋል። መካከለኛ የሆነ ኃይል ተፈጥሯል። አሁን እንደኛ እንደ ጌታቸው ቡድን ሳይሆን መካከለኛ የሆነ ጽንፈኛ ያልሆነ እኛ ጦርነት አይፈልገንም፣ ሰው እንረጋጋ፣ አሁን ጊዜው አይደለም። ፌደራል መንግስት አሁን ጦርነት ውስጥ ብንገባ ሌላ ጦርነት፣ ሌላ ጥፋትና ሌላ ማዕበል ነው የሚመጣው፣ ህዝቡን እያስጨነቅነው ነው፣ እንደራደር የሚል ኃይል ሌላ ሶስተኛ ኃይል ተፈጥሯል ከውስጥ። በእርግጥ አሸንፎ ይወጣል አይወጣም፣ በእውነትም ለሁለት ተከፍሎ ይወጣል አይወጣም የሚለው አሁን እናየዋለን። ምክንያቱም አሁን ስብሰባ ላይ ስለሆነ ያለው እንጂ በግልጽ እንደዚህ አይነት ተቃውሞች እንደዚህ አይነት ሀሳብ መጥተዋል። ከዚህ በፊት እንደዚህ አይነት ነገር ታይቶ ተሰምቶ አይታወቅም። ለምን አንድ ነገር ይመጣል፣ ሁሉም ወስኖ ይወጣል፣ እጁን ያወጣል፣ በ100% በሙሉ ድምጽ እየተባለ ነው የሚሄደው። ከዚህ በፊት የጌታቸው ቡድን ወጣ ተገንጥሎ፣ አሁን ደግሞ ለዘብተኛ ቡድን እየወጣ ነው። ያ ቡድን ራሱን ችሎ እንደ ጌታቸው አውጆ ይመጣል ወይ በሽምግልና ታርቆ እዛው ይደፋፍታል ወይ የሚለው አብረን እናየው ይሆናል። እንደዚህ አይነት ነገር ግን ተፈጥሯል። በክልሉ አሁን ላይ ህዝቡ ጦርነት በቃኝ እያለ አመራሮቹ ደግሞ ጦርነት ግዴታ እንደሆነ በሚገልጹበት ሁኔታ ውስጥ ነው ያለው ሲሉም አቶ ጣመ አረዶም ተናግረዋል። በአማራ ክልል እየተካሄደ ባለው ሀገራዊ ምክክር በነጻነት ወጥቶ መግባትን ጨምሮ እስከ ህገ መንግስት ማሻሻል ጥያቄዎችን እንደሚያቀርቡ ተወያዮች ገለጹ። ሀገራዊ ምክክር ኮሚሽን በአማራ ክልል እያካሄደ ባለው አጀንዳ የማሰባሰብ የምክክር መድረክ ማህበረሰቡን የወከሉ የሃይማኖት አባቶችና የሀገር ሽማግሌዎች ጦርነትን ሊቆም ህገ መንግስቱ ሊሻሻል እንደሚገባ ተናግረዋል። በምክክር የኢትዮጵያ ችግሮች ይፈታሉ፣ ግጭቶች ይቆማሉ፣ አለመተማመንና መጠራጠሮች በመተማመን ይቀየራሉና በታሪክ የተመካከሩ ችግሮቻቸውን ያለ ደም መፋሰስ ፈተዋል፣ የሀገራቸውንም ሰላም አጽንተው እድገታቸውን አጠናክረዋል ሲሉ ተሳታፊዎች ለአርትስ ቴሌቪዥን ገልጸዋል። መጋቢት 27 ቀን 2017 ዓ.ም የጀመረው የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል አጀንዳ የማሰባሰብ ሂደት የቀጠለ ሲሆን ተሳታፊዎቹ ለሀገርና ለሕዝብ ይጠቅማሉ ባሏቸው አጀንዳዎች ላይ እየተወያዩ ይገኛሉ። ውይይቱም እንደ ሀገር ለገጠመን ችግር መፍትሄ የሚያዋልድ እንደሚሆን ተስፋ ተጥሎበታል። ከዚሁ ዜና ጋር በተያያዘ በአማራ ክልል እየተካሄደ ባለው የሀገራዊ ምክክር መድረክ ተሳታፊዎች የሰጡትን አስተያየት ተከታትለን እንመለስ። ከዚህ ሀገራዊ ምክክር ኮሚሽን እኛ የምንጠብቀው የሰላምን፣ የፍቅርን፣ አብሮ መቻቻልን፣ አብሮ መኖር ነው። እሱን ለማድረግ በተለያየ መንገድ ከፖለቲካ አመራሩም ይሁን ከግል ማህበረሰቡም ከኑሮ ውድነትም ከችግርም በዱር የተሰመሩ ወጣት ወንድሞቻችንን ለአፈሙዝ የተዳረጉና ለሞት የቀረቡ ወንድሞቻችን በማህበረሰቡ ዘንድ መክረን ተችተን ያለ ብሶታቸውን በጥቆማ ሰጥተውን ወደ ማህበረሰቡ ተቀላቅለው የኢትዮጵያ በልማት የምትገነባበት መንገድ እንዲፈጠር ኮሚሽነሩ በዚህ ጉዳይ ላይ እንዲያስብ፣ ጉዳታቸው እንዲመዘንላቸው፣
እነዚህ ወጣቶች ከገቡበት ጫካ ከገቡበት ከሞት አደጋ በኮሚሽነሩ ምክክር ተደርጎላቸው ሰፊ ዓላማ ተይዞ የጉዳት ካሳቸውም ጭምርት እየተከፈላቸው ወደ ማህበረሰቡ ተቀላቅለው ማህበራዊ ልጆቻቸውና ማህበራዊ ቤተሰቦቻቸው ማህበራዊ ኑሯቸውን እየመሩ የልማት ጎዳና መሰረት አድርገው እንዲይዙ ኮሚሽነሩ ከላይ እስከ ታይ ድረስ በጠቀሰው አቅጣጫ ልክ ከታይ ከመንደርም ጭምርት ወርዶ በሃይማኖት አባቶችና መሰረታዊ ባላቸው የሀገር ሽማግሌዎች እውን ሆኖ ግንባታና ትኩረት ተሰጥቶት ወደ ሰላም እንድንመጣና የሀገራችንን ሰላምና እድገት በጋራ እንድንታገል የሚያደርግ ሀገራዊ ምክክር ኮሚሽን ነው የሚል ሐሳብ አለኝ። ምክክር ኮሚሽን ምን ቢያመካክረን የሚል ነገር ያነሳ ነውኛ እንደ አማራ ክልልም እንደ ኢትዮጵያም ስናስበው ኢትዮጵያ ታማለችና ኢትዮጵያን እናድን በሚል መርህ አብረን በህብረት እንደ ኢትዮጵያ መክረን እንደ አማራ ክልል አክመን ለማዳን ተመካክረናል። ዛሬ በጀመርነው ውይይት ስንጀምር ምንድነው የጀመርንበት አግባብ ኢትዮጵያን አሟታል። በቃ ኢትዮጵያ አማራ ክልል በእርግጥ አሁን ባለው ወቅታዊ ሁኔታ ብዙ ችግሮች ተፈጥረዋል። ወንድሞቻችን እየሞቱ ነው፣ እናቶቻችን እየተበሳቆሉ ነው፣ ብዙ ችግሮች እየደረሱብን ነው። እንደ ኢትዮጵያ ስናየው ግን ዙሪያችን ጥሩ አይደለም ያለው ነገር። ኢትዮጵያ ታላቅ ሀገር እንደመሆኗና የአፍሪካ ተምሳሌት እንደመሆኗ ይሄ ምክክር ኮሚሽን ያስፈልጋታል። በቃ ተመካክረን አንድ ሆነን አገራችንን ከገባችበት አዘቅት ውስጥ አውጥተን ወደ ተሻለ ደረጃ ለማድረስ መመካከር ግድ ነው። መመካከር አለብን። ሴቶች እንደ እናት ብቻችንን፣ መምህራንም ሁሉም በያለበት መክሮ አንድ ላይ ግን ኢትዮጵያን ከፍ ወዳለ ደረጃና ይህንን የገባንበትን ውጥንቅጥ ጦርነት ምንም ራሱን ይዞ እግሩን የማይለይ ወንድምና ወንድም የሚጋደልበትን ጦርነት የምናስቆምበትን በእግዚአብሔር ፍቃድ ልንመክር አንድ ላይ ተገናኝተናል። እኛው ራሳችን እንዲህ ይህን እድል አግኝተ ነው ቁጭ ብለን እንዲያገር ባወራን የምንልበት አጋጣሚ በጣም ረጅም ነበር፣ በጣም ብዙ ነበርና ያንን አጋጣሚ አሁን አግኝተ ነው እያወራን ያለ ነው። ከዚህ በላይ ደግሞ የምንጠብቀው ውጤቱን ነው። በቃ አማራ በአማራነቱ፣ ኦሮሞ በኦሮሞነቱ፣ ሌላውም ብሔረሰብ ሁሉም በየራሱ እኔ እኮ አልተከበርኩም ሀገር ላይ የሚለው በጣም የሚያበሳጨው ነገር ነበረ። እምነቱን ተደግፎ ሊሆን ይችላል፣ ብሔሩን ተደግፎ ሊሆን ይችላል ሌላ። ስለዚህ እነዛ ነገሮች ደግሞ ውስጣቸው ያሉትን ነገር ጠቅላላ አውጡ በተባለበት ልክ አውጥተ ነው በራሱ በሆነ ፎርም አውጥተ ነው ካወጣ ነው በኋላ ልክ ፍሬውን ስናገኝ ደግሞ የበለጠ ሳቃችን ሙሉ የሚሆነው የዛለታ ነው። ሀገራዊ ምክክሩ እንደኛ በእኩልነት አሳትፎናል። መሳተፋችን ደግሞ ደስ ይለናል፣ ደስ ብሎናል። ግን ደስ ሲለን የህዝባችን ማንነት እንዲከበር፣ ሰላም እንዲኖር እንፈልጋለን። የኛም ሰላም እንዲኖረን ማለት ነው። መፈናቀል እንዲያቆም የአማራ ልጅ በፈለገው ቦታ ሰርቶ እንዲበላና እንዳይደፈር ነው የተመካከር ነው። ይሄ ምላሽ እንዲሰጠን ነው። እንደ እናቶች እኛ ለሁሉም ነገር ገፈት ቀማሽ ሴት ልጅ ናት፣ እናት ናት፣ እህት ናት፣ ልጅ ናትና ሴት ሁሉም ቦታ ላይ የምትገኝ ስለሆነ እንደ እናት ምንድን ማድረግ አለብን? ምን ይሻለናል? ምን ቢሻሻል ነው ይቺ ሀገር ተመልሳ ልጆቻችንን ተው ብለን እንደ ድሮ ቆንጥጠን ልናሳድርና ልንቆጣ ወንድሞቻችንን ወደ ጉያችን ልንመልስ የምንችለው? መንግስት ምን ማድረግ አለበት? ምን ማስተካከል አለበት በሚለው ስንመካከር አንደኛ ይሄ መከፋፈል የሚባል ብሔር የሚባል ነገር ቢቀር የሚል፣ ሁለተኛ ይሄ ሰንደቅ ዓላማ በየክልሉ ላይ ተሰቅሎ የተፈለገው ክልል ብቻ ያለፈ ሌላው ማህበረሰብ ሌላው ክልል እንደ አማራ ክልል አሁን የአማራ ክልልን ባንዲራ ይዞ መንቀሳቀስ አይቻልም። እንደዛ አይነቱ ነገር ቢቀርና እንደ ኢትዮጵያ አንድ ባንዲራ ቢኖረን፣ ይሄ ክልል የሚል መታወቂያ ባይኖረን፣ በቃ ኢትዮጵያን ብለን እንደ ኢትዮጵያ አንድ መታወቂያ ቢኖረን። ሃይማኖት እስከዛሬ ድረስ እስላምና ክርስቲያን እናትና ልጅ ሆኖ ሊሆን ሁሉ ይችላል። ወንድምና ወንድም አንዱ ክርስቲያን አንዱ ሙስሊም ሊሆን ይችላል። እስ በርስ ተገናኝተው እንደ ሸሪዓም ደግሞ ሙስሊም የሆነ ወገን ክርስቲያን ከሆነ ወገን ጋር ያለውን ግንኙነት እንደ ሸሪዓችን ሲዋራ ምንድነው የሚለው? لا ينهاكم الله عن الذين لم يقاتلوكم في الدين ولم يخرجوكم من ديارهم أن تبروهم وتقسطوا إليهم። እነኚህ ከጎን ያሉ የናንተ ወንድሞቻቸው ምንም ነገር በጦር እስካልነኳችሁ ድረስ ወንድማማቾች ናችሁ ነው የምናውቀው። ያደግነው በዚህ ልክ ነው። የዛኛውን ሃይማኖት ስለመስደብ የተነሳ እስላም የሆነው ክርስቲያን አይቻልም። ولا تسبوا الذين يدعون من دون الله فسبوا الله عدوا። እሱም ሳያውቅ የናንተን ጌታ ይነካልና የሳቸውን አምልኮ እንዳትነኩ የሚል ጠበቅ ያለ የሆነ ማስጠንቀቂያ አለው እምነቱ።
ስለዚህ ሃይማኖታችንን በመራቃችን ምክንያት ስበራሳችን ያመጣነው ችግር ስለሆነ ይሄ ችግር መፍትሄ ያገኛል ኢንሻአላህ ወደፊት ብለን እናስባለን። ለዚህም ያለው መፍትሄ መመካከር ነበር። በዚህ ልክ እየተማከርን ያለነው ኢንሻአላህ ተዓላ ውጤት ይመጣል ያስባለሁ። በቀጣይ የምንጠብቀውኛ በቃ ኢትዮጵያን ነው የምንጠብቀው። የድሮዋን ኢትዮጵያን እናትና አባቶቻችን ያስረክቡንን ኢትዮጵያን አንዷን በቃ እቺ ትግራይ የት ናት አማራ የት ነው እንትና የት ነው የማትባለውን በቃ ኢትዮጵያ አንዱ ሂዶ አንዱ ቤት የሚበላበትን ኢትዮጵያ እንጠብቃለን። ክቡራትና ክቡራን ከአርት ዜናዎች ጋር አብራችሁ ስላላችሁ አርት ቴሌቪዥን ያመሰግናችኋል። ማንኛውም አይነት የዜናም ሆነ ሌሎች ጥቆማዎችና አስተያየቶች ቢኖራችሁ በአጭር የጽሁፍ መልእክት መቀበያ ቁጥራችን 6121 ላይ ብታደርሱን ተቀብለን ወደ እናንተ እናደርሳለን። አሁን የዕለቱን ዋነኛ ጉዳይ እናስታውሳችሁና እንመለሳለን። በትግራይ ክልል የሚገኙ የጤና ባለሙያዎች ከመቸገራቸው የተነሳ ስራቸውን ለቀው በንግድ ስራ ላይ መሰማራት መጀመራቸው ተነገረ። ቆይታ በኋላ ቦይንግ ከ6 ዓመታት በፊት በኢትዮጵያ በደረሰው የአውሮፕላን አደጋ ዛሬ በፍትሐ ብሔር ፍርድ ቤት ክስ ይቀርብበታል ተብሏል። ይጠብቁን። ትናንሽ የኢኮኖሚ አቅም ያላቸውና በማደግ ላይ ያሉ ሀገራትን ጨምሮ ባዳረሰው አዲሱ የትራምፕ ታሪፍ ዓለም አዲስ የንግድ ጦርነት ውስጥ መግባቷ እርግጥ ስለመሆኑ ተንታኞች እየገለጹ ነው። ለመሆኑ ትራምፕ ከውጭ ሀገራት በሚገቡ ምርቶች ላይ የጣሉት ታሪፍ በምን ላይ የተመሰረተ ነው? ከቁጥሮቹ በስተጀርባ ያለው ስሌትስ ምን ይመስላል የሚለውን የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። Donald Trump has unveiled a sweeping new tariff policy targeting most U.S. trading partners. Donald Trump's tariffs are causing mass hysteria across the globe. One answer to the question, who pays U.S. tariffs? የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዋይት ሀውስ በሚገኘው ሮዝ ጋርደን ሆነው በየሀገራቱ ላይ የተጣሉ ታሪፎችን የሚገልጽ ግዙፍ የካርቶን ቻርት ሲያሳዩ የተለያዩ መላምቶች ተሰንዝረው ነበር። የእነዚህ ታሪፎች መነሻ የሆነው ነባር ታሪፎችና የሀገር ውስጥ ንግድን ለመጠበቅ የወጡ መመሪያዎች ሊሆኑ ይችላል ተብሎ ተገምቶም ነበር። ሆኖም ቆየት ብሎ ዋይት ሀውስ ታሪፎቹን ለማስላት ተጠቅሜበታለሁ ያለውን የተወሳሰበ የሂሳብ ቀመር የሚመስል ስሌት ይፋ አደረገ። ነገር ግን የተወሳሰበ የሚመስለው ቀመር ቀለል ያለ ስሌት ሆኖ ተገኝቷል። አሜሪካ ለታሪፏ መነሻ ያደረገችው የንግድ ሚዛኗን ወይም የንግድ ጉድለት ትሬድ ዴፊሲት ነው። የንግድ ጉድለት አሊያም ትሬድ ዴፊሲት የሚባለው የአንድ ሀገር የወጪና የገቢ ንግድ ማመጣጠን ሳይቻል ሲቀር ነው። አንዲት ሀገር ከወጪ ንግዷ ይልቅ የገቢ ንግዷ ከጨመረ በዚያን ወቅት የንግድ ሚዛን አለመመጣጠን ይከሰታል። የንግድ ጉድለትን በአጠቃላይ ከአንድ ሀገር ከተገኘው የገቢ ንግድ በማካፈል በመጨረሻም የተገኘውን አሃዝ ለሁለት በማካፈል ነው ታሪፉ የተሰላው። ለምሳሌ አሜሪካ ለቻይና ከምትሸጠው በላይ ከቤጂንግ የምታስገባው ይበልጣል። በዚህም መሰረት በውጪና በገቢ ንግድ መካከል ያለው የንግድ ጉድለት 295 ቢሊዮን ዶላር ነው። በአጠቃላይ አሜሪካ ከቻይና የምታስገባው ምርት 440 ቢሊዮን ዶላር ነው። ታሪፉንም ለማስላት የንግድ ጉድለቱን 295 ቢሊዮን በ440 ተካፍሎ ሲጠጋጋ ወደ 67 በመቶ ይሆናል። ይህ አሃዝም በሁለቱ ተካፍሎ ነው በቻይና ላይ የተጣለው 34 በመቶ ታሪፍ ላይ የተደረሰው። የምጣኔ ሀብት ባለሙያዎች አሜሪካ በቻይና ላይ የጣለችውን ታሪፍ የሚከፍሉት መልሰው የአሜሪካ ኩባንያዎችና ሸማቾች መሆናቸውን ይናገራሉ። This reciprocal tariff plan is just another example of Trump's far-reaching protectionist agenda. የአሜሪካ ፕሬዝዳንት ዶናልድ ትራምፕ እንደሚሉት ግን አገራቸው ከዚህ ቀደም ያላገኘችውን ጥቅም አትርፋለች። ይህ ቀመር በተመሳሳይ በአውሮፓ ህብረት የንግድ ልውውጥ ላይ ሲሞከር ትራምፕ የጣሉት 20 በመቶን ታሪፍ ስሌት አስገኝቷል። ይህም አገራቸው በዓለም አቀፍ ንግድ ላይ ተጠቃሚ አይደለችም፣ እንዲያውም እየተጎዳች ነው ብለው ያምናሉ። በእርሳቸው አመለካከት ሌሎች ሀገራት የአሜሪካን ገበያ በርካሽ እቃዎች እያጥለቀለቁት ነው። ይህም የአገሪቱን ኩባንያዎች የሚጎዳ እንዲሁም ከስራ ውጪ እያደረጋቸው ነው። ትራምፕ እንደሚሉት እነዚህ ሀገራት የአሜሪካ ምርቶች በገበያቸው ተወዳዳሪ እንዳይሆኑ የተለያዩ ክልከላዎችን እያስቀመጡ ነው ሲሉ ይወቅሳሉ። ትራምፕ እነዚህን ታሪፎች በመጠቀም የአሜሪካን የንግድ ሚዛን ጉድለት በማስተካከል የሀገሪቱን የማኒፋክቸሪንግ ዘርፍ እንዲያብብና ስራዎችን ለመፍጠር ተስፋ አድርገዋል። ወዳጅም ሆነ ተቀናቃኝ ሀገር ሳይለዩ ሁሉንም በታሪፍ አስገብራለሁ ብለው በተነሱት ትራምፕ ዓለማችን አዲስ የንግድ ጦርነት ውስጥ መግባቷ እርግጥ ስለመሆኑ ተንታኞች እየገለጹ ነው። የሆነው ሆኖ የትራምፕ ታሪፍ የሚፈለገውን ውጤት ያስገኝ ይሆን ለሚለው ጊዜ ምላሽ ሰጥቶት አብረን የምንመለከተው ይሆናል። Whatever they tariff us, other countries, we will tariff them. የኢትዮጵያ ንግድ ባንክ ለመንግስት አንድም ብር አበድሬ አላውቅም ሲል አስታወቀ። ባንኩ ይህን ያስታወቀው መንግስት ከኢትዮጵያ ንግድ ባንክ የተበደረው 1 ትሪሊየን ዕዳ እንዳለበት ተገለጸ የሚል ዘገባ መሰራጨቱን ተከትሎ በሰጠው ማብራሪያ ላይ ነው።
የተሰራው ዘገባ ባንኩ ለቋሚ ኮሚቴው ከቀረበው ሪፖርትም ሆነ ከእውነታው የተለየና የተዛባ ነው ያለ ሲሆን መንግስት ከሀገር ውስጥ የንግድ ባንኮች በብሔራዊ ባንክ በኩል ለሽያጭ ከሚቀርበው የግምጃ ቤት ሰነድ ግዢ ውጪ በቀጥታ የመበደር አሰራርም ሆነ ልምድም የለውም ብሏል። በዘገባዎቹ ላይ ባለፉት 15 ዓመታት 92 በመቶ ብድር የተሰጠው ለመንግስት ተቋማት ነው ተብሏል የሚለው ሐሳብም ስህተት ነው ያለው ባንኩ ከለውጡ በኋላ ከተሰጠው ብድር ውስጥ ከ88 በመቶ በላይ የሚሆነው የተሰጠው ለግሉ ዘርፍ ነው ሲል በመግለጫው አመላክቷል። ባንኩ በሰጠው ዝርዝር ማብራሪያ ከሰሞኑ የተሰራጨው ዘገባ የተሳሳተና የባንኩን አፈጻጸም የማያሳይ ከመሆኑም በላይ ሰዎችን የሚያሳስት ሆኖ እንዳገኘው ገልጾ ዘገባዎቹ እንዲታረሙ ጠይቋል። ቦይንግ ከ6 ዓመታት በፊት በኢትዮጵያ በደረሰው የአውሮፕላን አደጋ ዛሬ በፍትሐብሔር ፍርድ ቤት ክስ ይቀርብበታል ተባለ። 2 ሳምንታት ይፈጃል ተብሎ የሚጠበቀው ይህ ችሎት አደጋው ከደረሰ በኋላ ለመጀመሪያ ጊዜ ለፍትሐብሔር ፍርድ ቤት የሚቀርብ ጉዳይ ይሆናል ተብሎ ይጠበቃል። አዲስ ኪዳን ሽፈራው ተጨማሪ አላት። ቦይንግ ከ6 ዓመት በፊት በኢትዮጵያ ከደረሰው የአውሮፕላን መከስከስ አደጋ ጋር በተያያዘ ዛሬ በፍትሐብሔር ፍርድ ቤት ይቀርባል። በአውሮፕላን ውስጥ ከነበሩት 157 ሰዎች በሙሉ በአደጋው ከሞቱት በኋላ የሟቾች ቤተሰቦች በቦይንግ ላይ ከመጋቢት 2019 እስከ መጋቢት 2021 ባለው ጊዜ ውስጥ በህገወጥ ሞት፣ በቸልተኝነትና በሌሎች ክሶች ላይ ክስ መስርተዋል። ይህ በቺካጎ እየተካሄደ ያለው የፍትሐብሔር ክስ ለ2 ሳምንታት የሚቆይ ሲሆን መጀመሪያ ላይ ቦይንግ በአደጋው የሞቱትን 2 ተሳፋሪ ቤተሰቦች ቀርቦ ነበር። ይሁን እንጂ ኤኤፍቢ እንደዘገበው የፍርድ ሂደቱ ሊጀመር 1 ቀን ሲቀረው እሁድ ሚያዝያ 6 ቀን 2025 ከአመልካቾች አንዱ ከኩባንያው ጋር ስምምነት ላይ በመድረስ ክሳቸውን ማቋረጣቸውን ዘግቧል። ከአደጋው ወዲህ በደርዘን የሚቆጠሩ ሌሎች ከፍርድ ቤት ውጪ ስምምነቶች ተደርሰዋል። ሚያዝያ 7 ቀን 2025 ሊጀመር የታቀደው ችሎት በናይሮቢ የተባበሩት መንግስታት ጉባኤ ላይ ለመገኘት በኢትዮጵያ አየር መንገድ እያቀና የነበረው ካናዳዊው ዳርሲ ቤላንግደር ጉዳይ ይመለከታል። በኮሎራዶ የነበረው የ46 ዓመቱ ቤላንገር የአካባቢ ጥበቃ መንግስት ያልሆነ ድርጅት ፓርቫቲ ፋውንዴሽን መስራች አባል ሲሆን በኮንስትራክሽን ዘርፍ የሚሰራ እንደነበር ተገልጿል። የበርካታ የአደጋ ሰለባ ቤተሰቦችን የሚወክሉት ሮበርት ክሊፎርድ ሚያዝያ 2 ቀን 2025 በዩኤስ ዲስትሪክት ፍርድ ቤት የቅድመ ችሎት ላይ እንደተናገሩት ቀኑን ሙሉና በቀጣዮች ቀናት ሊቀጥሉ የሚችሉ አንዳንድ ቀጣይ ውይይቶች አሉን ሲሉ ያሁኑ ይዘግባል። አንዳንድ ተንታኞችም አሁንም ክሱ ከመጀመሩ በፊት ወይም እየገፋ ሲሄድ ከሌላኛው ከሳሽ ጋር የመጨረሻ ደቂቃ ስምምነት ላይ ሊደረስ እንደሚችል ይገምታሉ። እንደ አውሮፓውያን አቆጣጠር በማርች 2025 መጨረሻ በቦይንግ ላይ 18 ክሶች ቀርበዋል ሲል ጉዳዩን የሚያውቅ ምንጭ ለኤኤፍቢ ተናግሯል። ውድ ተመልካቾቻችን የአርትስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገነን ከዜናዎቹ ጋር አምላክ ኃይለ ዓለማየሁ ቆይታ አድርግ ያለው ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜ እንተመኛለን።